ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ብዛት ኢኮኖሚው የሚጠይቀውን ያህል አለመሆናቸው ተገለጸ። በኢትዮጵያ በስራ ላይ የሚገኙ ከተቋማት የምስክር ወረቀት ያላቸው የተመሰከረላቸው የሂሳብ ባለሙያዎች ቁጥር ከ600 እንደማይበልጡና ኢኮኖሚው በሚጠይቀው ደረጃ እንዳልሆኑ ተገለጠ። ብቃትና ልምድ ያላቸው የሂሳብ ባለሙያዎቹ ለመቅጠር ውድ በመሆኑ ትንሽና መካከለኛ ኢንተርፕራይዞች የሂሳብ አያያዝ ስራዎችን ለማከናወን መቸገራቸው ተገልጿል። የኦዲትና የሂሳብ ሙያ አገልግሎት ሰጪ ተቋም የሆነው HAST የተባለ ተቋም የሂሳብ አያያዝ ቴክኒሻን የስልጠና ፕሮግራም መስጠት እንዲችል የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ፍቃድ በማግኘቱ ሐሙስ ጥር 28 ቀን 2018 ዓ.ም በሸራተን አዲስ ሆቴል ባዘጋጀው ፕሮግራም በይፋ የማብሰሪያ መርሃ ግብር ወቅት ነው ይህን የተገለጸው። HAST ዋና ስራ አስፈጻሚ አቶ ሰለሞን ግዛው ለሪፖርተር እንደገለጹት የኢትዮጵያ ኢኮኖሚ የሚያስፈልገውን ያህል የተመሰከረላቸው የሂሳብ ባለሙያዎች እያገኘን አይደለም። እዚሁ ጎረቤታችን ኬንያ ብንሄድ ያለው የተመሰከረላቸው የሂሳብ ባለሙያዎች ብዛት ከ40 ሺህ አያንስም። እነሱ አሰራሩን ከጀመሩ ወደ 60 ዓመታቸው ነው። እኛ ለረጅም ጊዜ በግል እንጂ በመንግስት ደረጃ የታገዘ አልነበረም። ኢትዮጵያ ውስጥ ያለው ሰርተፋይድ አካውንታንት በግል ጥረት የራሱን ህይወት ለማሻሻል ያደረገው እንጂ በአገር ደረጃ ዘርፉን ለማሳደግ ተብሎ በተደረገ እንቅስቃሴ የተሰራ አልነበረም ሲሉም ገልጸዋል። ዋና ስራ አስፈጻሚ አያይዘውም መሆን ያለበትን አገሮችን ፕሮግራም ቀርጸው የሂሳብ ባለሙያ እንደሚያስፈልጋቸው አውቀው በጥናት በቂ እንዳልሆነ ተረድተው ምስክርነት የሚሰጥ አካል አቋቁመው መንቀሳቀስ ከጀመሩ ከዘመናት በኋላ ነው በኢትዮጵያ በቅርብ የተጀመረው ብለው ይህም በአገሪቱ የፋይናንስ ዘርፍ የሰለጠነ የሰው ኃይል እጥረት እየታየ እንዲቆይ ካደረጉ ምክንያቶች መካከል መሆኑን ጠቅሰዋል። ከዚህ ቀደም በዘርፉ የበሳል ባለሙያዎች እጥረት በፋይናንስ ዘርፉ ላይ ስለፈጠረው ጫና ሲያስረዱም በየዓመቱ የሚደረገውን የኦዲት ጀነራል ሪፖርት መስማት በቂ ነው። የበሳል ባለሙያዎች እጥረት ሲኖርም መሰረታዊ ስራ አይሰራም፣ ማጭበርበር አለ። የመንግስት መስሪያ ቤቶች የኦዲት ስራዎች 4 እና 5 ዓመታት ወደ ኋላ ነው። ብዙ ድርጅቶች ባለሙያዎች ባለመኖራቸው ምክንያት ሂሳብ አይዘጋም። ስለዚህ በቂ መረጃ አይገኝም። በጀታቸውንም እንዴት እየተጠቀሙ እንደሆነ በወቅቱ ማግኘት አይቻልም ብለዋል። የባለሙያው እጥረቱ በመንግስት የፋይናንስ እንቅስቃሴ ላይ ጫና ፈጥሮ መታየቱን ገልጸው ከዓመታት በፊት የተደረጉ ጥናቶች እንደሚያመለክቱትም ከወረዳዎች የሚለቀቀው የሂሳብ ባለሙያ ከነበረው 75 በመቶ መሆኑን አሳይቷል። ግን የመንግስት በጀት የመጨረሻ ማረፊያ ወረዳ ነው። ስለዚህም እዚያ ያለውን የሂሳብ ባለሙያ እጥረት መፍታትና ስራውን ተደራሽ ማድረግ ያስፈልጋል ሲሉም አስረድተዋል። ከዚህ ባሻገር በሂሳብ አያያዝ ትምህርት በየዓመቱ ከፍተኛ የትምህርት ተቋማት የሚመረቁ ዜጎች በብዛት ቢኖርም ብቃት ያላቸው የተመሰከረላቸው የሂሳብ ባለሙያዎች እጥረት በተመለከተ አቶ ሰለሞን ሙያው ማብራሪያ አቅርበዋል። በሂሳብ አያያዝ ትምህርት የተመረቁ በባንክ ኢንዱስትሪው በከፍተኛ አመራርነት ደረጃ በአሁኑ ወቅት የሚያገለግሉ ጥቂት የሚባሉ አይደሉም ብለው ነገር ግን ትንንሽና መካከለኛ ኢንተርፕራይዞች ከፍተኛ የሆነ የባለሙያ እጥረት እያጋጠማቸው መሆኑን አብራርተዋል። አሁን የባንክ ፕሬዝዳንቶች ሆነው የምናያቸው አብዛኞቹ የአካውንታንት ትምህርት የተማሩ ናቸው። እንዲያውም ችግሩ ታች ያለው ስራ አይሰራም። የእኛ ችግር የነበረው ዲግሪ ከያዙ ከ2 እና ከ3 ዓመት በኋላ ከፍ ሲሉም በተለይ ለትናንሽና ለመካከለኛ ኢንተርፕራይዞች ለቅጥር ወይም ይሆናሉ። ዲግሪ ያለው ሰው 3 እና 4 ዓመት ከሰራ በኋላ ስራ ይቀይራል። ልምድ ስላለው እሱን መቅጠሪያ ገንዘብ በጣም ከፍ ይላል። በዚህም ጊዜ ትናንሽና መካከለኛ ኢንተርፕራይዞች ሊቀጠሩ አይችሉም ብለዋል። ለዚህም ተግዳሮት መፍትሄ መሰረታዊ የሆነውን ዕለት ተዕለት የአካውንቲንግ ስራ ማከናወን የሚችሉት ባለሙያዎችን ወደ ዘርፉ ማምጣት ነው ሲሉም አሳስበዋል። የአካውንቲንግ ሙያ በሁሉም የስራ ዘርፍ ስለሚገባ ባለሙያዎቹ ተፈላጊነት አላቸው። የዘርፉን ጀነራሎች አይደለም ትኩረት ማድረግ ያለብን፣ ዘርፉ ሰራዊት እንዲኖረው ነው ማሰልጠን ያለብን። ይህም ኢኮኖሚ የሚጠይቀውን ያህል በተቋም የተመሰከረላቸው የሂሳብ ባለሙያዎችን መፍጠር አለብን ሲሉም አሳስበዋል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ። የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።